የግብርና ሚኒስቴር ክልሎችና የከተማ መስተዳደሮች በ3 ወራት 12 ሚሊዮን አርሶ አደሮችና አርብቶ አደሮች የፋይዳ መታወቂያ ምዝገባ እንዲያካሂዱ ማድረግ እንደሚጠበቅባቸው አሳሰበ። ከዚህ በኋላ የፋይዳ መታወቂያ ምዝገባ ያላካሄዱና ያልወሰዱ አርሶ አደሮችና አርብቶ አደሮች በተለይ በቀጣይ በሚጀመረው የገጠር የፋይናንስ ብድር ተጠቃሚ እንደማይሆኑም አስጠንቅቋል። የግብርና ሚኒስቴር ይህንን ማሳሰቢያ የሰጠው የምግብ ዋስትናና ማረጋገጥን የገጠሩን ኢኮኖሚ ማነቃቃት የሚያስችሉ ተግባራት ላይ ከክልል የግብርና ቢሮ አመራሮች ጋር በመከረበት መርሃ ግብር ላይ ነው። መርሃ ግብሩን የተከታተለው ፍስሐ ደሳለኝ ዝርዝር አሰናድቷል። መንግስት በ2018 በጀት ዓመት 90 ሚሊዮን ዜጎች የፋይዳ መታወቂያ እንዲመዘገቡ የሚያስችሉ የተለያዩ መርሃ ግብሮችን ቀርጾ በመተግበር ላይ ይገኛል። ይህንኑ መርሃ ግብር ለማሳካት ባንኮች የደንበኞቻቸውን የባንክ ቁጥር ከፋይዳ መታወቂያ ቁጥር ጋር እንዲያጣምሩ የኢትዮጵያ ብሔራዊ ባንክ አስገዳጅ መመሪያ ሰሞኑን ይፋ አድርጓል። የግብርና ሚኒስቴር ከክልሎችና ከከተማ መስተዳድሮች ጋር ባዘጋጀው የውይይት መርሃ ግብር ላይም አርሶ አደሮችና አርብቶ አደሮች የፋይዳ መታወቂያ ምዝገባ በስፋት ማካሄድ እንደሚጠበቅባቸው ተነግሯል። በዚሁ መርሃ ግብር ላይ የተገኙት የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርአያ ስላሴ ክልሎችና የከተማ አስተዳደሮች አርሶ አደሮችና አርብቶ አደሮች የፋይዳ መታወቂያ ምዝገባ እንዲያካሂዱ ማድረግ እንደሚጠበቅባቸው አሳስበዋል። አዲስ አበባ ኦልሞስት ወደ 200 ሺህ፣ አፋር ኦልሞስት 400 ሺህ፣ አማራ 3 ሚሊዮን፣ ቤኒሻንጉል 100 ሺህ፣ ማዕከላዊ ኢትዮጵያ 1.1 ሚሊዮን፣ ድሬዳዋ 32 ሺህ፣ ጋምቤላ ኦልሞስት ወደ 40 ሺህ፣ ሀረሪ 20 ሺህ፣ ኦሮሚያ 4 ሚሊዮን፣ ሲዳማ ኦልሞስት 560 ሺህ፣ ሶማሌ ክልል 626 ሺህ፣ ደቡብ ኢትዮጵያ 943 ሺህ፣ ደቡብ ምዕራብ 398 ሺህ ኦልሞስት 400 ሺህ እንበለው፣ ትግራይ 530 ሺህ እንበለው። ሲደመሩ 12 ሚሊዮን ኩሙሌቲቭ በአግሪካልቸራል ሴክተር ሞቢላይዝድ መሆን ያለባቸው ቁጥሮች ናቸው ማለት ነው። በዚሁ መድረክ ላይ በቀጣይ ብሔራዊ የግብርና ፋይናንስ ስትራቴጂ ተግባራዊ ሊደረግ በመሆኑ ፋይዳ ይህንን ለማሳካት ትልቅ ድርሻ እንዳለው ተጠቅሷል። በሀገሪቱ የፋይዳ መታወቂያን ተግባራዊ ከማድረግ አኳያም የግብርናው ዘርፍ ከፍተኛ ኃላፊነትን እንደተሰጠውም የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርአያ ስላሴ ተናግረዋል። ሁለቱ ዘርፎች መተሳሰራቸው አርሶ አደሩን ተጠቃሚ የሚያደርግ መሆኑን የጠቀሱት ዋና ዳይሬክተሩ የፋይዳ መታወቂያ የተሟላ የግብርና መረጃ ዘዴ ለመገንባት እንዲሁም ግብርናውን ለማዘመን ያለው ሚና ከፍተኛ መሆኑን የገለጹት የግብዓት ግዥን ጨምሮ ሁሉንም የግብርና አገልግሎቶች በተለይም የአርሶ አደሮችና አርብቶ አደሮችን የብድር ስርዓት ከዲጂታል መታወቂያ ጋር ማስተሳሰር ዘርፈ ብዙ ጠቀሜታ እንዳለው አክለዋል። ቅድም እንዳልኩት ነው። ይሄ አገራዊ ታርጌቱ 90 ሚሊዮኑ እንዳለ ሆኖ በዚህ ሴክተር የሚመዘገበው 12 ሚሊዮን ሰው ግን ቀጥታ ለሴክተሩ ኢምፓወርመንት ነው። አግሪካልቸራል ሴክተር ላይ ያሉ ትላልቅ ዳታቤዞች በቀላሉ መረጃ መለዋወጥና ይሄ ኢንተግሬትድ የሆነ የሚታሰበውን ትራንስፎርሜሽን ለማምጣት ያግዛል። የምዝገባ ፕሮግራሙ የምዝገባ ቀናትና ሰዓቶችን ከአርሶ አደሩ ዕለት ተዕለት እንትን ጋር ማጣጣም ያስፈልጋል። ስለዚህ ስራ ፈተህ ተሰልፈህ ረድፍ ይዘህ ሙሉ ቀን ዋል የሚለው አያዋጣም። ስለዚህ ሰው ሳይጉላላ ፕሮግራሙን መሬት ላይ ያለው ኪት መሸከም የሚችለው በቀን 50 ሰው ከሆነ መመዝገብ የሚችለው ያ ጣቢያ በቀን ከ50 ሰው በላይ መላክ ለቅሬታ ስለሚያጋልጥ እሱን ወደ ታች ሲወርድ በደንብ በዲቴል እየታሰበበት መሰራት ያስፈልጋል። ይኸው የፋይዳ መታወቂያ ምዝገባ ሂደት የአርሶ አደሮችንና አርብቶ አደሮችን ጊዜ እንዲሁም የስራ ጠባይ ያማከለ መሆን እንዳለበትም ተናግረዋል። በዚሁ መርሃ ግብር ላይ ሀሳብ የሰጡ የክልል አመራሮች የአርሶ አደሮችና አርብቶ አደሮች የፋይዳ መታወቂያ ምዝገባ ቀደም ሲል መካሄድ መጀመሩን ጠቅሰው ምዝገባውን ለማካሄድ ሳንካ ናቸው ያሏቸውን ጉዳዮች አንስተዋል። ይህንን ስራ ለመተግበር የተሰራጨው ሞባይል የተገዛው ሞባይል አቅም የለውም። እውነቱን ለመናገር ትልቅ የሆነ ይህን መረጃ የመሰብሰብ አቅም ችግር አጋጥሟል። ከመብራት ከምን ጋር ያለውን እንደ ክልል መፍትሄ መስጠት ነው። ሞባይል ጄኔሬተር መጠቀም እንደዚህ ጀምረነዋል። ክሪቲካሊ ግን እዚህ አካባቢ ያለው ትልቅ ችግር እንደሆነ ቢወሰድ የሚል ነው። አቅርቦት ጋር ተያይዞ የኪቲ ችግሮች ስታክ የማድረግ እዛ ሄዶ ህዝቡ ወጥቶ ተሰብስቦ እየጠበቀ በተለያዩ ጉዳዮች ማህበረሰቡ የሚንገላታበት ሁኔታዎች ስለነበሩ ሎጂስቲኩንም አስተባብረን በዚህ የነበሩት ችግሮችን ከፈታን ከዚህ በላይ ሙሉ ለሙሉ ያሉንን
የገጠር ቀበሌዎች እኛ ማኔጀብልም ስለሆነ መጨረስ እንችላለን። ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የግብርና ሚኒስትሩ አዲሱ አረጋ በበኩላቸው በቀጣይ ብሔራዊ የግብርናና የገጠር ፋይናንስ ስትራቴጂን ተግባራዊ ለማድረግ የአርሶ አደሮችና አርብቶ አደሮች የፋይዳ መታወቂያ መውሰድ ጉዳይ የግድ ነው ብለዋል። በሚቀጥለው ኳርተር በ3 ወራት ጊዜ ውስጥ 12 ሚሊዮን የፋይዳ ምዝገባ እናደርጋለን። ከተሰጠው አጠቃላይ ሀገራዊ የ100% ግብ በ3 ወራት ውስጥ ይህንን አጠናቀን መጨረስ አለብን። በየደረጃው ያለው የኛ መዋቅር በየቀበሌው ይህንን ጉዳይ ከአሳይመንቱ ጋር አስተሳስሮ እንዲያስኬድና አርሶ አደሩ አርብቶ አደሩ ከልማት ስራው ጎን ለጎን የፋይዳን ኢምፖርታንስ በአግባቡ ተረድቶ ያንን እንዲወስድ የማድረግ የምዝገባ ስራውን መደገፍ ነው። በመሆኑም በ3 ወራት ክልሎችና የከተማ መስተዳድሮች የተመደበላቸውን ኮታ በማሳካት 12 ሚሊዮን አርሶ አደሮች የፋይዳ መታወቂያ እንዲወስዱ መስራት እንዳለባቸው ሚኒስትሩ አሳስበዋል። ቴክኒካዊ ጉዳዮችን ከኔትወርክ ከኪት ከምናምን ጋር የተያያዙትን እነ ዮዳሄ ማኔጅ የሚያደርጉት ሆኖ የኛ የግብርና አመራሩ ሚና የግብርናውን ስራ የእርባታውን ስራ በሚደግፉበት አካባቢ የፋይዳ መታወቂያ ቀጥሎ ላለው የግብርና ትራንስፎርሜሽን፣ ቀጥሎ ላለው የግብርና የገጠር ፋይናንስ፣ ቀጥሎ ላለው የፋርመር ፕሮፋይሊንግ፣ ቀጥሎ ላለው ለመሬት አስተዳደር ስርዓቱ ቁልፍ ጉዳይ ስለሆነ ፋይዳን ተመዝገቡ የሚለውን ሞቢላይዜሽን እየሰሩ ይሄዳሉ። በሀገሪቱ የፋይዳ መታወቂያ ስርዓትን ተግባራዊ ከማድረግ አኳያ በተለይም የግብርናው ዘርፍ ከፍተኛውን ሚና መወጣት ይኖርበታል በተባለበት በዚህ መድረክ ላይ በቀጣይ 3 ወራት የሚካሄደው ይኸው የ12 ሚሊዮን አርሶ አደሮችና አርብቶ አደሮች የፋይዳ መታወቂያ ምዝገባ ሂደት በሀገሪቱ በሚገኙ ወረዳዎችና ቀበሌዎች እንደሚተገበርም ሲነገር ሰምተናል።